ኤሚን በስተመጨረሻ አምራንን ተበቅላታለች ማለት ነው። አቶ ለይኩም ኤሚና እንዲሁም ደግሞ ወይዘሮ ዝናሽ ያቀዱትን ያሰቡትን ሴራ ደርሶባቸው ነቅቶባቸዋል ማለት ነው። እንግዲህ ወይዘሮ ዝናሽ ራሴን አጠፋለሁ ህይወት ስልችቶኛል በማለት እንግዲህ ጠርሙስ በመከስከስ እንዲሁም ደግሞ እጇን እንድትቆርጥ አድርጋ ነበረ። ነገር ግን ሆን ብላ ይሄን እንዳደረገች እንግዲህ አቶ ለይኩን ደርሶበት ነበረ። ኤሚ በበኩሏ ራሴን አጠፋለሁ ብላ በር ዘግታ ነበረ ማለት ነው። በዚህም ምክንያት እንግዲህ ሴራና ተንኮል እንደሆነ ነቅቶባቸዋል ማለት ነው። በሌላ በኩል እንግዲህ አቶ ለይኩን አምርሯል። ከባድ ውሳኔን ወስኖ ነው የሚገኘው ማለት ነው። በሌላ በኩል እንግዲህ ናሁምና ኑሐሚን ከገጠር ተመልሰዋል ማለት ነው። እንዲሁም ደግሞ ናሁም እልም ያለ ፍቅር ውስጥ እንግዲህ ከኑሐሚን ይዞታል። ከእሷ ይልቅም እሱ አሁን ላይ ፍቅሩ እየተገባበት እና ከዚህ በፊት ስትነግረውን የነበረውን ነገር ብዙ ትውስታዎችን እያስታወሰ ይገኛል። ይህንም እንግዲህ አብረን የምናየው ይሆናል። አምራንስ አሁን ላይ ኤሚ ያዘጋጀችላትን መውደቂያ ጉድጓድ እንዴት ልታስበው ትችላለች የሚለውን የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር እንግዲህ የምናወራ ነው የሚሆነው ማለት ነው። ታዲያ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻ እንግዲህ ወይዘሮ ዝናሽና እንዲሁም ደግሞ ኤሚ ያዘጋጁት ሴራና ተንኮል ነበር። አቶ ለይኩን እንግዲህ ከባድ ውሳኔን ወስኖ ነበር። እሱም ለናሆም ሁሉንም ነገር ይምጣና አወርሳለሁ፣ ከዛ ደግሞ እህቴ ትመጣለች፣ ሁሉንም ነገር እነግራታለሁ፣ ዳግም ደግሞ መበቀል የሚፈልገውን በቀል እንዲበቀል እፈልጋለሁ ብሏል ማለት ነው። ምክንያቱም ዳግም ስለ አባቱ ከነገረው በኋላ በእሱ ላይ ምን አይነት ውሳኔ ይወስናል የሚለውን ነገር ፈቅዶለት የፈለገውን እንዲያደርግ እየገፋፋው ነው ያለው አቶ ለይኩን። ለዳግም ይህ በጣም አስቸጋሪና እንዲሁም ደግሞ አስደንጋጭ ይመስላል። ምክንያቱም ዳግም በስሜታዊ ተናዶ አቶ ለይኩንን የሆነ ነገር ሊያደርገው ይችላል ማለት ነው። ስለዚህ ለዳግም ይሄ ነገር ጥሩ የሚሆንበት አጋጣሚ አይኖርም። ነገር ግን አቶ ለይኩን በገዛ ፍቃዱ ወዶ ፈቅዶ ይሄን ዳግም እንደፈለገ ማድረግ ይችላል እኔን ብሏል። ምክንያቱም ደግሞ ወይዘሮ ዝናሽ ለናሁም ለምን ሁሉን ትሰጠዋለህ? ለዳግም ካሳ ያስፈልገዋል ስትል ለዳግም የሚያስፈልገው ካሳ ሳይሆን ስለ አባቱ ነግሬው እሱ ደግሞ የራሱን ውሳኔ እንዲወስንና እኔን የፈለገ ነገር ማድረግ ቢፈልግ እንዲያደርግም ፈቃድ እሰጠዋለሁ እያላት ነው የሚገኘው። ታዲያ ወይዘሮ ዝናሽ በዚህ ለምንድን ነው የደነገጠችው? ኬርለስ ሆና ነበረ። ምክንያቱም ዳግም እንደዚህ በስሜት ተነሳስቶ የበቀል ሰው አይደለም ብላ እያሰበች ነው የምትገኘው። ወይዘሮ ዝናሽ የምትፈልገው ናሆም ልጃቸው እንዳልሆነ በተደጋጋሚ እንግዲህ ለአቶ ለይኩን እየነገረችው ነበረ። አቶ ለይኩንም በበኩሉ ዳግም ልጅሽ ለአንቺ ልጅ ማለትም ናሆም ያንቺ ልጅ ባይሆን የእኔ ልጅ ነው እያለ እየነገራት ነበረ። እንግዲህ ናሆም ማለት የአቶ ለይኩን ትክክለኛ ልጁ ነው። ከዚህ በፊት ወይዘሮ ዝናሽ እንግዲህ በአንተ ተናድጄ እያመሸህ ስትመጣ እንዲሁም ደግሞ አንተ ቸላ ስትለኝ ነበረ ከዳግም አባት ፍቅር ይዞኝ በዛውም የወለድኩት ብላ ነበረ። እንግዲህ ኬርለስ የሆነውና እንዲሁም ደግሞ ቸላ ያላት በጣም በስራ ቢዚ ስለሆነ ሳይሆን እሱ በሰዓቱ እንግዲህ ወይዘሮ ዝናሽ እየወለደች አልነበረም። ልጅም ቢ ስላቸው የቤቱ ደግሞ አንድ ደማቅ ልጅ ያስፈልግ ነበረ ለቤቱ ድምቀት። እንደገና ደግሞ ወራሽ ስለሚያስፈልግ አቶ ለይኩን ከሌላ ሴት ወልዶ ነበረ። እሱም ደግሞ ለይኩን ምን አድርጓል? ወይዘሮ ዝናሽ ስለማትቀበለው ልጁን ቃል በቃል ወልጅ ያመጣውኝ ብላት እሺ አትልም። ትዳራቸው ይፈርሳል፣ ሁሉ ነገራቸውን ያጣሉ። ስለዚህ መንገድ ላይ ማለትም በራቸው ላይ አመተው እንዲጥሉት አድርጎ ነበረ ማለት ነው። በዚህም ምክንያት እንግዲህ ወይዘሮ ዝናሽም በደስታ ተቀብለው ልክ እንደ ልጇ አሳድጋው ነበረ ማለት ነው። አሁን ግን ሙሉ በሙሉ ያላት ነገር አብቅቷል ማለት ነው። ልጅሽ ልጅ አይደለም፣ እሱ ልጅ ስላልሆነ አሁን ወራሽ መሆን የለበትም፣ ትክክለኛ ልጅ ኤሚ እንጂ ናሆም አይደለም እያለች እንግዲህ እየተከራከረች የምትገኘው በዚህ ምክንያት ነው ማለት ነው። አቶ ለይኩን ደግሞ በናሆም እርግጠኛ ነው። ናሆም ለኤሚ ወንድሟ ስለሆነ ስለዚህ ወንድሟ ከያዘ ደግሞ ወንድሟ እንደማይጨክንባትና ወንድሟ እንደማይተዋት እርግጠኛ ነው ማለት ነው። ስለዚህ ወይዘሮ ዝናሽ በባዶ ሜዳ ነው እየለፋች ያለችው። ወይዘሮ ዝናሽ ምናልባትም
እሷ ምንም ቢስቲ ላታገኝ ትችላለች እንጂ ኤሚና ናሆም እጅና ጓንት ናቸው። አሁን ላይ ኤሚ በጣም እጅጉን የምታሳዝን እንዲሁም ደግሞ ለቤተሰቡ አሳቢና ተቆርቋሪ ሆና እባካችሁ ትዳራችሁ አይፍረስ፣ ቤተሰቡ አይፍረስ እያለች እየተማጸነች ነው የምትገኘው። ነገር ግን እናቷ ጋር ያሰቡት እቅድ አልሰራላቸውም። ኤሚ በራሷ ላይ በር ዘግታ ነበር። ራሴን አጠፋለሁ አባዬ፣ እናቴን ይቅር የማትላት ከሆነ በር ዘግታ እንግዲህ ራሴን አጠፋለሁ ብላ ነበረ። ግን ደግሞ አቶ ለይኩን ነግቶባቸዋል የሁለቱ ሴራ እንደሆነ ማለት ነው። ስለዚህ አሁን ላይ ኤሚ እያሰበች ያለችው ምንድን ነው? አሁን ኤሚ ሁሉንም ነገር አውቃለች። አቶ ለይኩን እንደዚህ የሆነ ያለው በዳግም ምክንያት እንዳልሆነ እንዲሁም ደግሞ በናሆም ልጅ ምክንያት እንዳልሆነ ሁሉንም ነገር ደርሳበታለች። ታዲያ አሁን እሷ እያሰበች ያለችው ይህ የተደበቀው ሚስጥር አባቴን እንደዚህ ላበቃው የቻለ ነገር ምንድን ነው? አምራንስ በዚህ ደረጃ ልታውቅ የቻለችው ነገር ምንድን ነው እያለች እያሰበች ያለችው። ስለዚህ ኤሚ አሁን ላይ እያሳሰባት ያለው አምራንን እንዴት አርጌ ነው ልጥላት የምችለው? እንዴት አርጌ ነው? ምን ብላለች እንግዲህ ለወይዘሮ ዝናሽ እኔ እንዴት ማርጌ እኔ ነኝ ያበላሸሁት፣ እንዴት ማርጌ ደግሞ እኔ አስተካክለዋለሁ ስትላት ወይዘሮ ዝናሽ አላመነሻትም በሰዓቱ ያለችው። እኔ ማስተካከል ያልቻልኩትን አንቺ እንዴት አድርገሽ ነው የምታስተካክዩ ነበር ያለቻት። ግን ኤሚ አሁን ላይ ነገሮችን ማስተካከል ትችላለች። ማስተካከል የምትችለው ደግሞ በኤርሚያስ ምክንያት ነው ማለት ነው። ኤርሚያስ እያንዳንዱን ነገር ለኤሚ ነግሯታል ማለት ነው። ስለ አምራን ሁሉንም ነገር ስለነገራት አሁን ላይ ኤርሚያስ ደግሞ አምራንን መጣል ስለሚፈልግ ማለትም እንግዲህ አምራን ምን አድርጋለች? ገንዘብ ካገኘች በኋላ ኤርሚያስን ከአንተ ጋር መስራት አልፈልግም፣ አንተ ታስፈልገኝ እያለች እንግዲህ የጥፊ ሁሉ ስትመታው አይተናል። እንዲሁም ደግሞ የፈለግ አሁን ይህን ማስረጃውን ያስኩ ብለህ ነው አይደለ? አደባባይ ላይ ብታወረው ብጥለው ምንም አይመለከተኝም እያለች እንግዲህ እየተጉራራች ነበረ በባለፈው ክፍል ላይ ማለት ነው። ምክንያቱም ምንም አታመጣም። ናሆምን ከፈለግ እኔ ነኝ ልጄን የገደልኩበት በለው የዛኔ ምን እንደምታገኝ ታውቃለህ እያለች ነበረ። አሁን ላይ ደግሞ አምራንን ናሆም ጠልቷታል። የመጨረሻ ነው የጠላት። አሁን ላይ ኑሐሚን ጋር ያሳለፉትን እንደገና ደግሞ ስትለው የነበረውን ነገር በደንብ እያስታወስ እንግዲህ በዛ በጣም ውስጡ በሀሴት ሞልቷል ማለት ነው። አሁን እልም ያለ ፍቅር ውስጥ እንግዲህ ከኑሐሚን ይዞታል ናሆም ማለት ነው። ስለዚህ አሁን ላይ አምራን ምንም እጣ ፈንታ የላትም። አንደኛ ኤርሚያስ ተነስቶባታል፣ ኤሚ ያለች። በሌላ በኩል ደግሞ እስከ ዛሬ ጉዷን ገመናዋን ሸፍኖ ስትነግረው የሚሰማትና የሚያምናት ናሆም ከኑሐሚን ፍቅር ይዞታል። ስለዚህ አምራን አሁን ላይ ምንድን ነው የቀራት ነገር ነው? እንደኔ ግን የአቶ ለይኩን ውሳኔ ልክ ነው ብዬ አላስብም። ምክንያቱም አሁን ዳግም አባቱን አጥቷል። እንደገና ደግሞ ነብሰ ገዳይ መሆን አለበት ብዬ አላምንም። ምክንያቱም ዳግም አሁን ስለ አባቱ ሲሰማ ቀጥታ አቶ ለይኩንን ሲጣርጉ እንደማይገላቸው ምንም ዋስትና የለውም። ምክንያቱም አቶ ለይኩን ይሄን ነው የሚፈልጉት። ሁሉን ነገር ካስተካከልኩኝ በኋላ ለናሆም ነግሬው እሱ ደግሞ ስለ አባቱ ደግሞ ለዳግም ተናግሬ ከዛም በኋላ የሚወስነውን ውሳኔ ይወስናል፣ እንደፈለገ ማድረግ ይችላል ነው እያለ ያለው። ታዲያ ስለዚህ ዳግም ስለ አባቱ ምን ያህል እየተንሰፈሰፈ እንዳለና እንዲሁም ደግሞ አባቱ ምን ያህል እንደሚወደው እናውቃለን። ስለዚህ አቶ ለይኩን ላይ የሚፈጠረው ነገር በጣም ከባድ ነው። በእርግጥ አቶ ለይኩን አሁን ላይ መኖር በጣም ሰልችቶታል፣ መኖር በጣም ደክሞታል። ምክንያቱም ምን ብሏል እንግዲህ ሌሊት እንቅልፌ ላይ ቀንም እየኖርኩ አይደለም። ስለዚህ እኔ ከመኖር እንደዚህ ብዬ አለው ከምባል እየኖረ ነው ከመባል ባልኖር ይሻለኛል። ስለዚህ ለዳግም ሁሉንም ነግሬው ዳግም የፈለገውን ውሳኔ ወስን ብሏታል። እንግዲህ ለወይዘሮ ዝናሽ ወይዘሮ ዝናሽ በሰዓቱ ዳግም በቀለኛ ልጅ አይደለም፣ በፍጹም እንዳትሞክረው፣ ዳግም እንደዚህ ያደርጋል ብላ አስበ ከሆነ በፍጹም ተሳስታል ነበር ያለችው። ነገር ግን ዳግም በቤተሰቡና በሚወደው ነገር እንዲሁም ደግሞ በአባቱ የመጣበትን በፍጹም አይምርም። ስለዚህ አቶ ለይኩን ላይ በጣም ከባድ ነገር የሚፈጠር ይመስላል። ዳግም ምናልባትም ወይዘሮ ዝናሽ ጣልቃ ገብታ ምናልባት ካልገባችና እንዲሁም ደግሞ ካላስቆመችው በቀር በጣም ከባድ ነገር ይፈጠራል። በተለይ ደግሞ ለዳግም ማለት ነው። በእርግጥ አቶ ለይኩን ራሱ መሞት የለባቸውም። በጣም ያሳዝናሉ፣ በጣም ማለት ነው። ስለዚህ አቶ ለይኩን ራሱ መሞት የለባቸውም። ዳግምም ወንጀለኛ መሆን የለበትም ብዬ ነው የማስበው እንደኔ።
ኤሚ አሁን ላይ እያደረገች ያለችው ነገር እጅግ በጣም የሚያስደስትና ደስ የሚል ነገር ነው። ምንም እናቷ በቀል እንደሆነና እንዲሁም ደግሞ አቶ ለይኩንን እንዳይፈታት ለማድረግ ተባባሪ እያደረገቻት ነበረ። እንግዲህ ወይዘሮ ዝናሽ ናሁምን ገንዘብ እንዳያገኝና እንዲሁም ደግሞ ወንድሟ እንዳልሆነ አቶ ለይኩንም በዚህ ምክንያት አስፈራርተው ገንዘብ ለናሁም እንዳይሰጠው ለማድረግ እንግዲህ እየሞከረች ነበረ ማለት ነው። ግን ኤሚ ምን ብላለች? ወንድሜ ለእኔ ህይወቴ ነው፣ ወንድሜንማ እንደዚህ ስትጎጁ ማየት አልፈልግም ብላ አስረግጣ ነበር የነገረቻት። እኔ በጣም የገረመኝ ነገር ኤሚ አሁን ላይ ወንድሟ እንዳልሆነ እያወቀች በጣም ትንሰፈሰፍለታለች ማለት ነው። እስከ ዛሬ ወንድሜን አለመታዘዜ፣ ወንድሜን አለመስማቴ እያለች እንግዲህ የቤተሰብ ፍቅር አሁን ላይ ገብቷታል ማለት ነው። መጀመሪያ ስትነገር ባትሰማም አንተ ያደረግከውን ነገር ነው ያደረግኩት እያለችው ነበረ በባለፈው ማለት ነው። አሁን ላይ ግን አይደለም በስጋ ስለተወለዳት ብቻ ሳይሆን በእርግጥም ወንድሟ ነው፣ ስጋዋ ነው። ምክንያቱም የአቶ ለይኩን ልጅ ብቸኛ ልጅ ነው ናሁም ማለት። ስለዚህ ወንድሟ ነው። ግን ወንድሟ አለመሆኗ ተነግሯት ጥላቻ አላደረባትም ማለት ነው። ወይዘሮ ዝናሽ ግን አሳድጌዋለሁ መከራዬን አይቼ፣ እሱ ደግሞ እንደ እናት አልተቀበለኝም። እንዲያውም በፊት ልጄን ገለሽብኛል፣ አንቺ እናት አይደለሽም፣ ነፍሰ ገዳይ እናት የለኝም ብሎ እናትነቴን ክዷል እያለች ነበረ ማለት ያው ልጇ ቢሆን የፈለገ ነገር እንደዛ ቢላት እንደዚህ ብሎኛል ብላ ትናገርም ነበረ። ነገር ግን ኤሚ ከኤሚ ላይ አሁን እያየነው ያለነው ነገር በጣም ትልቅ ለውጥ ነው። በጣም የሚያስደስት በቃ ትክክለኛ የሰውኛ ባህሪ ነው እያየንባት ያለነው። እንግዲህ ከዚህ በፊት በጣም ምን ጠላት ጭራቅ ማየት ማንፈልግ እሷን ነበር አይደለ? አሁን ላይ ደግሞ በጣም በሚገርም ሁኔታ ከቤተሰቡ በተሻለ እያሰበችና እንዲሁም ደግሞ ቤተሰቡን ለማስተካከል እየሞከረች ያለች ልጅ ናት። ስለዚህ አሁን ላይ አምራንን እየጣለቻት ያለችው በምን ምክንያት ነው ካለን ከኤርሚያስ ጋር አሁን ጋር ያላትን ግንኙነት ማጥበቅ ትፈልጋለች ኤሚ። ምክንያቱም ደግሞ አምራንን ለመጣል ከዛም በኋላ ኤርሚያስን ራሱ አውጣት እንደምትጥለው እርግጠኛ ነኝ ማለት ነው። ምክንያቱም ለገንዘብ ብሎ እሱም እንደመጣ አሁን ላይ ነቅታለች፣ አውቃለችም ጭምር ማለት ነው። ስለዚህ ምንድን ነው ልታደርግ ያሰበችው? ከኤርሚያስ ጋር እንደ በፊቱ ከዛ ቤት እንደምታስገባውና እንዲሁም ደግሞ እሱን ማግባት እንደምትፈልግ ድርጅቱንም ያላትን አክሲዮን በሱ ውክልና እንድትሰጥም እንደምትሰጥም ጭምር እየነገረችው ነው። ስለዚህ በምላሹ ግን አምራንን ከዛ ቤት እንድትወጣና እንዲሁም ደግሞ አምራንን ወደ መቀመቅ የሚያወርድ ነገር ነው እየፈለገች። ስለዚህ ከኤርሚያስ ጋር በመሄድ እንግዲህ ስለ አምራን ሁሉንም ነገር እንድትነግረው ይፈልጋለሁ። ከኛ ቤት ያለውን ነገር ምን ያህል እንደምታውቅና እንዲሁም ደግሞ አባቴንና እናቴን እያስፈራራሽበት ያለውን ነገር እንድትነግረው ይፈልጋለሁ። ከእሷ ላይስ ምን አይነት ነገር ነው አንተ የያዝክባት ማስረጃ? እንዴትስ ነው ለአንተ የምትነግረ እያመጣች በማለት እንግዲህ እያወጣጣች ነው የምትገኘው። ኤርሚያስም አሁን ላይ ኤሚን አምኗታል። ምክንያቱም ኤሚ ይህን ነገር ከነገራት እንደምታገበው ቃል ገብታለታለች። ወደዛ ቤትም እንደሚመለስና አምራን ከምትወስደው ገንዘብ እሱ ቢወስደውና ከእሱ ጋር አብረው ሆነው አባቷ እንግዲህ ሁሉንም ነገር በእሷ ስም እንደሚያዞርላትም ጭምር እየነገረችው ነው የምትገኘው እያልኳችሁ ነው። ስለዚህ አሁን ላይ አምራን እያንዳንዱ ያደረገሻቸውን ነገር በቪዲዮ እና እንዲሁም ደግሞ በፎቶ ማስረጃ በማዘጋጀት ለናሁም ሊሰጠው አስቧል። ናሁም አሁን ላይ በጣም ነው የሚጠላት አምራንን። አሁን ደግሞ ይህን ነገር ሲያውቅ ምን ሊል ይችላል? እስኪ እናንተ ሀሳብ አስተያየታችሁን አሳውቁኝ ቤተሰቦች። ማለትም አሁን ላይ የምታስፈራራው በናሁም ነው አደለ? ለናሁም ነግረዋለው፣ ለዳግም ነግረዋለው እያለች ነበረ። አሁን ላይ ለናሁምም ለዳግምም እንግዲህ አቶ ለይኩን ይሄ የመጨረሻ ውሳኔው ነው ማለት ነው። ስለዚህ አሁን ላይ ናሁም እና እንዲሁም ደግሞ ኑሐሚን ከገጠር ወደ ከተማ ገብተዋል። ስለዚህ አሁን ላይ ያላት አማራጭ ምንም አይነት መውጫ መንገድ የላትም። ምንም አይነት ምርጫ ሁለተኛ ምርጫ የላትም አምራን። ስለዚህ አልቆላታል ነው የምላችሁ በአጭሩ ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ ምን ልትወስንና ምን ልታደርግ ትችላለች? ቤተሰቦች ተወዳጆች፣ እስኪ የእናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይሄን ይመስላል። የእናንተን ሀሳብ አስተያየት እጠብቃለሁ። ምን የሚፈጠር ይመስላችኋል? ምንስ ሊሆን ይችላል የሚለውን ነገር እንግዲህ በቀጣይ ፓርቲ ይዤ የመመጣ ይሆናል። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታዲያ ተወዳጆች ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃቸዋለሁ።
ላይክ ሼር እያደረጋችሁ እንድታበረታቱኝ በድጋሚ በአክብሮት ጠይቃለሁ። አመሰግናለሁ ተወዳጆች። ባይ ባይ።